ክርስቶስ እንደምታውቁት ይሄ ባህር ነው። አዎ ይሄ ታኛው ባህር ነው። ከባህሩ ላይ እንጨት ነው። ከባህሩ ላይ እንጨት ነው ሲሰራው ይሄ ዮሐንስ ክርስቶስ ዛዚያ የምትባል ቦታ ነበረች ሸታችና ከኢየሩሳሌም እንደመጣ ያረፈባት በድንኳን 22 ዓመት የቀደሰባት ነበር። እዛች ቦታ 22 ዓመት እንደቀደሰ ብርሃነ ክርስቶስ በራእይ ተገልጾ ፈጣሪው ሲገልጽ ተገልጾ ቦታ ይሄ አይደለም ጥንታዊ ቦታ አለ የዓለም ውጮች ሁሉ መጥተው የሚጎበኙት ቤተክርስቲያን ለዓለም የሚበቃ ቤተክርስቲያን ትሰራለህ። ይሄ ያለህበት ቦታ ብትቀድስበትም መስቀሉን ጽዋውን ቢወርድልህ ጊዜያዊ ያ ግን የማያልፍ ለዘላለም ከሮምና ከግብጽ እየመጡ የሚጎበኙት ቤተክርስቲያን ትሰራለህ። ለዓለም የሚቆይ ቤተክርስቲያን ትሰራለህ ብሎ በራእይ ሲገለጽለት ከዚያ በኋላ የብርሃነ ክርስቶስ ይሄ ባህር ነበርና ብቅ ብሎ እዚህ ሲያየው ባህሩ በጣም ትልቅ ነበርና እንዲሳፈፍ ነበር። ከዛ እንዴት አድርጌ ይሄን መስራት እችላለሁ ብሎ የብርሃነ ክርስቶስ ሲለው አይ ባርኮ ባህሩን አለው። ባህሩን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲባርከው ከዛ በኋላ ባህሩ ሲናወጽ ነበረው አቆመና ረጋ። ከረጋ በኋላ ቤተክርስቲያኑን ቂርቆስ ረዳቱ ቂርቆስ ነበርና ቂርቆስ እየረዳው እንዳለ ከዚህ ላይ አጋንንቶች ነበሩበት ከባህሩ ውስጥ። ከዛ በኋላ ባህሩን ሲባርከውና አጋንንቶች ቂርቆስን ሲገልበት የብርሃነ ክርስቶስ ግራጁን ወደ ቤተክርስቲያኑ ወደ ዝባሩ ላይ ሲጥለው 40 ጋኔን በእጁ ላይ ተያዘ። ከዛ በኋላ ያንን ጋኔን አውጥቶ ሲጥለው ቂርቆስ ሲሞትበት አለቀሰ፣ ጸለየ ወደ ፈጣሪውና እንዴት ይሄ ሞተብኝ አጋንንት ወሰደብኝ ምን አድርጌ ነው ሲጸልይ የብርሃነ ክርስቶስ በላይ ተገልጾ ባርከው አለው። በስመ አብ ወወልድ ብሎ ያን በድኑን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲባርከው የብርሃነ ክርስቶስ እንደገና ቂርቆስ ተነሳና ስራውን ጀመረ። ከዛ በኋላ ይሄን ካበረኩት በኋላ ምን ላድርገው አለ። ከባህሩ ላይ እንጨት ጣለበት አለው። እንጨት ጣለበት። እንጨቱ ላይ ይሄን ቤተ መንግስቱን መጀመሪያ ቤተ መንግስት ነው። ይሄን ቤተ መንግስቱን ሰራ። ከሰራ በኋላ ይሄን አነጸ። ይሄን ሲያንጽ በቀን ኢየሩሳሌም 7 ጊዜ ይገባ ነበር። ይህ ሁሉ የምታየው ከሮምና ከግብጽ የመጣ ናቸው። ከዚህ የአንድ ነገር የተደባለቀ የለም። ይሄን ልንጆቹም ቅርጾቹም እነዚህ እንጨቶቹም ከኢየሩሳሌም ናቸው። መስኮቶቹም አይመሳሰሉም። ያላቸው መስኮቶች 26 መስኮት አለ። 26 መስኮትም ማነው 36 መስኮት አለ። እነሱም ቅርጻቸው የተለያዩ ናቸው። አንዱ ከአንዱ አይመሳሰሉም። በዚህ ያሉትም አይመሳሰሉም። በአራቱ አቅጣጫ ያሉት አይመሳሰሉም። የብቻ ናቸው እና ከዛ በኋላ የብርሃነ ክርስቶስ ይሄን እየሰራ ካለ በኋላ ይችን በወርቅ አለብሳታለሁ ብሎ ያስብ ነበርና ሙላዋን ውስጧንም ብቻንም በወርቅ አደርጋለሁ ብሎ ሲጸልይ ወደ ፈጣሪው አይ በወርቅ አታደርጋትም ለምልክት ግን እሰጥሃለሁ ምክንያቱም በወርቅ ውስጡንም ውጭንም ከለበጥከው ይሄን በስምንተኛው ሺህ የሚፈጠሩ ልጆች ወርቁን እያሉ እየፈረቀጡ ይሸጡታል። ስለሚሸጡበት ለምልክት ግን የለውም እንዳትባል በሰባቱ ሰማያታት ውስጥ ላይ ከሚቀመጠው ከቤተ መቅደስ ላይ እንቁ ምልክት ይሰጣል ብሎ እነዚያ 9 እንቁች ምልክት ታዩታላችሁ። አሁን ትገቡ እዛ ላይ ያስቀምጡታል። ከዛ ውስጥ ላይ ያስቀምጦ ለባህሩ ምልክት ባህር አይደለም ብለው ሰዎች እንዳይጠራጠሩት እንዴት ይሄ ቤተክርስቲያን ከዚህ ባህር ላይ እንዴት ይቆማል እንዳይሉት ይችን ባህሯን ይችን የምልክቱ ሰዎች ሲጎበኙ እንዳይጠራጠሩ እንዴት ባህር ላይ ይሆናል እንዳይሉ ይሄ ውሃው አይበላይም አይወጣም ከይበታይም አይረጋም በጋም ክረምትም በዚህ ልክ ሆኖ ይቀመጣል እና ይሄ የባህሩ ምልክት ሰዎች እንዳይጠራጠሩ ከባህር ላይ ለመሰራቱ ይሄው ድንቅ የሚታዩት እንጨት ነው። ይሄ እንጨት ነው። እንጨቱ ላይ ነው አፈርና ድንጋይ ነው እና ለዚህ ያስቀመጠው
ከዛ በኋላ የመድኃኒነ ክርስቶስ ይነገርለት ነበርና ያን ቤተ ክርስቲያን ለአሁኑ ዋሻ ታችን ባህር ከሰራሁ በኋላ ኢየሩሳሌምና ከኢየሩሳሌም ከግብጽ ሁሉ መጥተው ይጎበኙልሃል። ቤተ ክርስቲያንን የዓለም ሰዎች የውጭ ሰዎች ሁሉ ይጎበኙታል፣ ለታሪክ ይቀመጥልሃል ብሎ ይነግረው ነበርና ከዛ በኋላ የመድኃኒነ ክርስቶስ አንድ ጊዜ አይ በወርቅ ነው የማደርገው ብሎ ወደ ኢየሩሳሌም ሲሄድ ኢየሩሳሌም ላይ አረፈ። የመድኃኒነ ክርስቶስ ንጉሥ ነው፣ ካህን ነው። ካረፈ በኋላ መቃብሩን እዚህ ቦታ በአንተ ቦታ በምስራቅ በስተበኩል አስቀምጥልሃለሁ፣ ምእመናኖቹ ህዝበ ክርስቲያኖቹ አንተም ብለው የመጡት ሁሉ በአንተ መቃብር 3 ጊዜ ዙሮ እየሰገዱ ንስሐቸውን እየተናገሩ ከሄዱ ወንድ ልጅም ከሆነ እንደ 40 ቀን ሕፃን ሴት እንኳን እንደ 80 ቀን ሕፃን አነጻታለሁ፣ ከኃጢአታቸው ፈውሳቸዋለሁ፣ ኃጢአት አይኖርባቸውም፣ እስከ 12 ትውልዳቸው ድረስ እምርላቸዋለሁ፣ ያንተን ቦታ የረገጠውን ሁሉ እምርልሃለሁ፣ አንተ የፈለግከውን እንጂ እሱ በፈለገው ቤተ ክርስቲያን እንዳይጎበኝ አደርግላለሁ ብሎ ቃል ኪዳን ሰጥቶታል። ለዚያም የመድኃኒነ ክርስቶስን መንበሩን መቅደሱን መቃብሩን እየዞሩ የተሳለመ ኃጢአቱ ሁሉ እንደ አሸዋ ይረግፋል። ማን ቃል ኪዳን ለታሪክ ያስቀመጠው በ8ኛው ሺህ ግሩፕ በበዛበት ጊዜ ቤተ ክርስቲያን እንዳይደፈን መቀደሻ እንዳይደፈን ብሎ ዕጣን ሞልቶ አስቀምጧታል። አንደኛዋ ትከፈታለች። አንደኛዋ በር ግን ምንም እንዳታማት እንዳኖራት አናውቃትም። ብቻ በር አላት፣ ሳንቃላት መከፈታችን። አንዷ ግን ትከፈታለች፣ ዕጣን አለባት። ሞልታ ዕጣን ተቀምጣለች። ለምን? ለታሪክ በጠፋ ጊዜ ዕጣን በጠፋ ጊዜ ማገልገያ ይሁን ብሎ ራሱ ያስቀምጣል። አንዱ ግን ያው የሰራበት ህንፃውን ያነጸበት መሳሪያዎች ሊሆኑ ይችላል ብለን እንገምታለን። መክፈት አይቻልም። እሱ በፈቀደው ሰዓት ግን ሊከፈት ይችላል። ብዙም ብራና መጽሐፎችም ሊኖሩ ይችላሉ ተብሎ ይነገራል። እና እንግዲህ እግዚአብሔር በፈቀደው ይህን ዘመን ባለፈ በኋላ ሊከፍተው ይችላል ለትውልዶች ለሚመጡ ትውልዶችና እነዚህ ፎቅ ናቸው። እነዚህ የተቀመጠባቸው ናቸው። አሁን እንግዲህ ወደ ቀብሩ ነው እንዳልኋችሁ እና የሰራውን ኃጢአት ሁሉ ያንተን የተመለከተና ያንተን ቀብር የዞረ ቢያጣ እንደሚሰጠው ሀብት ጤና ቢያጣ ጤና እንዲሰጠው፣ ንስሐም ባይገባ ንስሐ እንዲገባ፣ ኃጢአቱ እንዲሰረይለት ያንተን መቃብር የዞረ የጸለየውን ጸሎት ሁሉ በረከት አደርስለታለሁ ይላል።
ብነ ክርስቶስ ይባላል። ይሄ ቀብሩ ብነ ክርስቶስ ይባላል። ብነ ክርስቶስ የባለው የብርሃነ ክርስቶስ ኢየሩሳሌም ሲሄድ ይህን ቤተክርስቲያን ሲያነጽ አብሮ ሀሳብ በጉልበትም ያገዘው ነው። ይህች ደግሞ ያው የባለቤቱ ቀብር ብርሃነ ክርስቶስ ካህን ነው ብያቸዋለሁ። ነገር ግን ሚስት አለው። ሚስቱ ጋር ግን የግንኙነት ስጋ አያውቁም። ክህነት ለመስጠት ሲፈልግ ያለ ወይም የመነኮሰ ሰው ወይም ትዳር የያዘ ሰው ነው ክህነት መሰጠት የሚገባውና ክህነቱ እንዳይቀርበት ሲል እንዳይመነኩስ እንግዲህ ንጉሥ ለማድረግ ፈልጓል። ንግስናው እንዳይቀርበት ሚስት ሰጥቶታል። ግን ሚስቱ በአንድ ላይ ይኖራሉ እንጂ በግንኙነት በአብራከ መገናኘት አይችሉም። እሷም እሱን ታምነዋለች፣ እሱም እሷን ያምናታል። ይኖራሉ እስከ ዓለም ፍጻሜያቸውን በሕይወት እስከሚለዩ ድረስ አብረው ይኖራሉ። ለዛ ምንድን ነው እሱን በጎን የሰጣት አዳምና ሔዋን፣ ሔዋንም በጎኑ እንደሰጠው ለአዳም የብርሃነ ክርስቶስ ደግሞ እሷን ሰጥቶታል። የሰጠው ምንድን ነው? ንግስናው እንዳይቀርበት ነው፣ ክህነቱ እንዳይቀርበት ነው። ስለዚህ እነዚህን በሱ መቃብር ላይ አስቀምጧቸዋል። አብረው የሰሩ የደከሙ ስለሆነ አሁን የምንሄደው ደግሞ ወደ አጽመ ቅዱሳን ይባላሉ። አጽመ ቅዱሳን እዛች አሉ። በአጽመ ቅዱሳን ላይ የአጽመ ቅዱሳኖቹ የት እንደመጡ እንዴት እዚህ እንዳረፉ እነሱን እንነግራቸዋለን ማለት ነው። የምታዩት ይሄ የኛ አሁን የካህነ 350 ካህናት ለዚህ ቤተ ክርስቲያን ከሌላ ቦታም የተቀጠረ ሳይሆን ከባላባቱ እዚሁ ተወልዶ ያደገ ምንም ደመወዝ የሌላቸው 24 ሰዓት አገልግሎት የሚሰጡ ማለት ነው። አሁን ሰዓታቱ ተቁሞ ወደ 100 ምናምን ቀሳውስት ነው ዛሬ ያደረው። እናንተ አነጋመታችሁ ነው እንጂ አሁን ኪዳን አድርሰው ደዋኝ። ይሄ ማህሌቱ ነው። ይሄ እንግዲህ ስፋቱን እዩት። የማህሌቱ ይሄ እንዲህ ዙሪያውን ሞልቶ ታችን ይሞላል። አሁን ባሉትም መርጌቶች በሚያገለግሉት በታይ ፊት ለፊት ሁሉ እንደዚህ ቁሞ ነው የሚያዘው። አሁን ነገ ሁር ላይ ብትመጡ ታገኙታላችሁ ለማለት ነው። እና አሁን እዚህ ደሞዝ የለም ምን የለም ለሀገር ብቻ ነው የሚጸልዩት። እንግዲህ እንደዚህ ብለው ደግሞ ገበሬ ናቸው። ከእርሻ ነው የሚሄዱ። በሌላ አይተዳደሩ፣ በንግድ ስራ አይተዳደሩ፣ በምንም አይተዳደሩ። የቤተሰብ አባላት አለባቸው በውስጣቸው ላይ እና በእርሻ ነው የሚተዳደሩት። ሁሉ ሊቃውንት የድጓ መምህር፣ የቅዳሴ መምህር፣ የዜማ መምህር፣ የመዋሥዕት መምህር በቃ ሁሉም የተማረ ሊቃውንት ቦታ ነው። ይሄና አንደኛ በሊቃውንት ተብሎ ይጠራል ቦታ ይምራና እንደነገርኳችሁ ይሄ ቅኔ ማህሌቱ ይባላል። ቅኔ ማህሌቱ ይሄ እንደምታዩት ስፋቱን እዚህ አንስቶ ይሄ እንደዚህ ነው። ታች ፊት ለፊት እንደዚህ ይገጥማል። ሊቃውንቱ የሚያድሩ ሌሊት አገልግሎቱ ማለት ነው። አሁን ሲያገለግል አድሮ ገበሬ ስለሆኑ ወደ ገበሬ ወደ እርሻቸው ሂደው ሽማግሎቹ ደግሞ እያደረሱ ነው። 350 ካህን አለ ብያቸዋለሁ ቅድም። 350 ካህን 50 ግማሹ እዚህ ነው። ቀሳውስቱ ደግሞ የምታዩት ማህሌቱ የወተች ላይ የሚያድረው የሚገለገለ ነው። አሁን የብርሃነ ክርስቶስ ላይ አገልግሎት አመት እስከ አመት ነው የሚገለገለው። ከመስከረም እስከ መስከረም ድረስ ነው። ፋሲካ ነው፣ ጾም ነው የለም። አሁን እንግዲህ እስከ 3 ሰዓት አሁን እነዚህ ይቆማሉ። ከ3 ሰዓት ከ5 ሰዓት ይዘው ደግሞ እስከ 6 ሰዓት ተኩል ደግሞ ይቆማሉ። አሁን ይመጣሉ። ከ7 ሰዓት እስከ 9 ሰዓት ቅዳሴ ይገባል። 9 ሰዓት ላይ ደግሞ ጻነ ሞገድ ይቆማል። ይመጣሉ መልሰው ካህናቶቹ ማለት ነው።
እና እንደዚህ እያለ ዓመቱን ሁሉ ለሕዝበ ክርስቲያን ለኢትዮጵያ የሚጸልዩ ሊቃውንቶች ናቸው። አሁን ይሄ አጽመ ቅዱሳን ይባላሉ። አሁን ወደ አጽመ ቅዱሳን እንደምታዩት አጽመ ቅዱሳን ይባላል። እንግዲህ እነዚህን ስታዩዋቸው ይኸው እንግዲህ ከላይ አንስተህ ማየት ትችላለህ። ወደ ላይ ማብራበት ችግር አብረው እንግዲህ ከላይ አንስተህ ወደ ላይ ዋሻ በጣም ስፋት አለው። ቅዱስ ላሊበላ ጋር ያገናኛል ይባላል። ይህን ሲያንጹ ቅዱስ ላሊበላ እና ይምርሃነ ክርስቶስ ወንድማማች ናቸው። በነገር ታውቋቸዋላችሁ። ግን እነሱ በመንፈስ ቅዱስ የሚዋሸው ናቡከደነፆር ድረስ ያገናኛል። ቅዱስ ላሊበላ ቤተ መቅደስ ድረስ አሸተን ድረስ ያገናኛል ይላል ታሪክ ሲናገር። የእነዚህ ቅዱሳኖች አጽም የመጡት የት ነው? ነው የመጡት። የመጡበት ደግሞ ምንድን ነው? በዚያ በግብፅ በሮማ ሀገር አንድ የበቃ መነኩሴ ነበረና በራእይ ይታየው ነበረ። ይምርሃነ ክርስቶስ ህብስቱና ሰዎች ቤት አድርገው ይወስዳል እንዳይሉ ለምልክት ለዛ መስኮት ያስቀምጡ የሚታያቸው አንዱ ስጋው ከዛ በኋላ የመጀመሪያው ሰማይ እነዚህ ስዕሎቹ አብረው ዘመናት ያሳለፉ ናቸው። አሁን ወንትን ሲሉ እነስላቸው እነ ቂርቆስ እነ ሐዋርያት ናቸው። ስዕሎቹ ይቀርባሉ እና ከዚህ ጀምሮ ሲሰራ ሐረር ሊወሰድ እያለ ስም አላቸው። በሰባቱ ሰማዕታት ስም አላቸው እና አንዱ ሰማይ ይህኛው ከኛው ስታገናኙት አይገናኝም፣ ይህኛውን ከኛው ስታገናኙት አይገናኝም። ከዚህ ጀምራ እንግዲህ እሱን አይተናል፣ ጎብኝተናል። ከኛው ስንመጣ ደግሞ የኛው ሀኛው አይመስልም፣ የኛው ደግሞ ይኸው ይጋል። እነዚህም መስቀሎችን ከዛው የተሰሩ ናቸው። ሳንቃው ተሰርቶ ከኢየሩሳሌም ሲመጣ አብረው የተሰሩ ዘመናትን ያሳለፉ ያስቆጠሩ ናቸው። ይህም ስትመጡ አሁንም ሀረጉ ይሄ በጊዜው የነበረበት ሲያስቀምጥበት የነበረ ለቅድመ ዓለም የቆየ ሳጥኑ ነው። የግብር መያዣ በዛ ጊዜ ማለት ነው። ይህም ስትመጡ እንደዚህ ሆኖ እንግዲህ ካኛው አሁን ካያችሁት እንግዲህ አንድ ሰሞን 2 3 4ኛው ደርሰናል። 4ኛው ሰዓት ይሄ ከዋክብት ይሄ የጨረቃና የከዋክብት ምልክት ያሉበት ያስቀመጡበት በዚህ ቤተ ክርስቲያን ሲሰጠው ቃል ኪዳን በሰባቱ ሰማዕታት ምሳሌያቸውን በዚህ ቦታ ላይ ያስቀምጡ። በዚህ ስትመጡ ያሁን ያያችሁት ሐረግ ያያችሁት ቅርጽ አይመሳሰልም። አንዱ አምድ ከአንዱ ጋር አይመሳሰልም። ይህንም ስታዩት የብቻ ነው፣ ይህንም ስታዩት የብቻ ነው፣ ይህንም ስታዩት ይህን በጊዜ እኮ የግብር ሳጥን ነው። ይህ ስማ ጎንደር ይባላል። ህዝቦቹ በዛ ጊዜ ሲጠቀሙበት ነበር ለበረከት። ይህን እየመጡ በረከት ያገኙበት ነበር እና ቤተክርስቲያን ሲያወድሱበት ነበር እና ምእመናኖች በስመ አብ ወወልድ ወይ አሁን እዚህም ስንመጣ ደግሞ ያያችሁ ሐረግና ያያችሁ ይህን ስታዩ አሁን ስንት ድረስ ከሰባተኛው ሰማዕታት ድረስ ሰባተኛው ሰማዕታት ያስቀመጡን በዚህ ቦታ ላይ በዚህ ታሪክ ቦታ ላይ ከዛ ሰንቀ 9 አሉ ልጃቸው አልተወለደም። 9 ናቸው
ለእንቁ ለበረከት ያስቀመጣት የሚያበሩ አይታል። እነዚህ እንቁ ናቸው። አሁን ጊዜው እያደፉ እዚህ ጣኑ ምን የሚታጠነው እያሳደፋቸው እየሄደ ነው። ዘድ ናቸው። እኔ ለመልክት እሰጣለሁ እንጂ ይህንን ውጭና ይሄን ግን ወርቅ አላለም። በጊዜ በኋላ ያበላሽባል። ወርቁም ቤተክርስቲያኑ ስለሚበረከቱ ይሸጡታል ሲል ለምልክት ግን ተላልቀው ተሰጣለ ይህን ሰው እና ያያቸው ድንኳን በውጭ ያያቸው ድንኳን አንደኛዋ እዚህ ላይ ነው ተሰጡ። መውጫጫውን በውጭ በመሰራት ተሰጡ።